የናቴ ቤት አለ ወይኔም እኮ ይኸውልሽ ነው ያለው እዚህ ጋር ልጠይቃት ምን አለችኝ? እራሱ የሰረቀ አካል ብቻ ነው ሰላም ብቻ ናት ማስያዝ የምትችለው። እኔ ሰላምን ነው የምፈልገው፣ ሰላምን እንዲያገናኙኝ ደግሞ ለአባትየው ጽፌ ያለው አለች። ይሄን ማስረጃ አምጪ ያልኳት ያመጣችሁ ላይ የጻፈችው አባትየውም ጽፋለች፣ አቡላ አባትየው ጽፋለች ለሰላም በጣም ቤስት ፍሬንዷ። እሺ ለምን አምጣት ወዲያው ፖሊስ አላካችሁ ያለች ወንድሜ ያለበትን አውቃለሁ አሲዙት ስትላችሁ ነገሪን ስንላት አልነግርም በቃ አሁንማ ሄዳ አለች። እሷ የፈለገችው ማውራት የፈለገችው ከሰላም ጋር ነው። ሰላም ደግሞ አልፈልጋትም ከዚች ጋር አላወራም አለች። ምን ልበላት እኔ ምን እንበል? እሺ ቆይ አንድ ሰው ጣሊያን ሀገር ሌባ ያለበትን ካወቀ ግዴታ አሁን እኔ ከኔ ባይሰረቅም ንብረቱ ሌብነቱን ካወቅኩኝ መጠቆም አልችልም? ትችያለሽ፣ መብትሽ ነው። ስለዚህ ሳራ አንቺ ከሰላም ምን አለሽ? ለምን ራስሽ ቀጥታ አልጠቆምሽም ነበር? አውዬ ከሰላም ምን አለሽ? ይሄ ጥሩ ጥያቄ ነው። መጀመሪያ ቅድም በጣልቃ ስለገባው ይቅርታ። ያው እነሱም ምን እያወራው ጣልቃ እየገቡ ሁሉም ስለሚያወራ ነው። ይቅርታ ሀቡዬ። እኔ አንደኛ በጣም ተናድጃለሁ በወንድሜ በሰራው ስራ፣ እኔን እንደዚህ ማዋረዱ፣ እኔን እንደዚህ ችግር ውስጥ መክተቱ፣ እኔ ማቃቸው ሰዎች ጋር እየሄደ ይሄ ማድረጉ በጣም ንዴት ውስጥ ነበርኩ እኔ። ሲቀጥል እኔ ለፖሊስ ምን ብዬ ነው የምጠቁመው? እንደዚህ የሚባል ሌባ አለ ሂድና ሰሩ። ለምን ባለ ጉዳይ ተሰረቅኩ የምትለው እሷ አይደለች? እኔ አሁንም ቢሆን እኮ አላምናቸውም እኮ ነው የምልሽ። ምክንያቱም እሷ ወንድሜ ሌባ ነው አይደለም ሳርዬ፣ እሱ እንዲያዝ የምትፈልጊ ከሆነ እሱ እንዲያዝ እኔ የማያሰብኩትማ ሀቡዬ እንዴት ነበር መሰለሽ? ሰላም እኔ ጋር ብትደውልልኝ እቃዋን ታጥፎሽ ወዲያውኑ አሁን ፖሊሶቹ ሂዱና ብላቸው እዛ እስከሚሄዱ ፖሊስ እንደሚመጣ ካየ ቢያመልጥስ? እኔ ሐሳቤ የነበረው ምንድነው ከፖሊስም ቀድመን እዛ ሆነን እኔና እሷ ሆነን ይዘነው ፖሊስ እንድንጠራ ነበር። ገባሻ? ሳያመልጥ ማለት ነው። እንዳያመልጥ ነው እኔ የምፈልገው። ገባሽ አይደለ? አሁን ፖሊስ ጋር ከደወልኩኝ ሊያመልጥ ይችላል፣ ሊያያዝ ይችላል። አመለጠ ማለት ነው። ለፖሊስ አሁን እኔ ሚላኖ ደውዬ እንደዚህ የሚባል ሰውዬ እቃ ሰርቆ የከሌት የሚባል እቃ፣ እሷ ግን ባለ ጉዳይ ስለሆነች የጠፋባት እቃ የተሰረቀ ሰው ነው የሚደውለው እንጂ እኔ አሁን ዝም ብዬ ብደውል ሜቢ ሊሄዱ ይችላሉ፣ ላይሄዱም ይችላሉ። ገባሽ አይደለ? ሊዘናጉም ይችላሉ፣ ሊረሱትም ይችላሉ። ገባሻ? ሄዶም ሊያጡትም ይችላሉ። እኛ ግን ማን እንደሆነ እናውቃለን። የት እንዳለ አውቃለሁ። ሩም ነምበሩን አውቃለሁ። የያዘበትን ሆቴል አውቃለሁ። ሰላም እኔ ጋር ብትመጣ ኖሮ ገባሽ? ሰላም ብትመጣ ኖሮ እኔ ጋር እኔ እንደውም አብሬያት ሁሉ አሜሪካ ላለችው ጓደኛዋ ሰላም ከፈራች አልኳት። እኔ አብሬያት መኪና ስላለኝ አብሬያት እልክልሻለሁ ሀይባ ሜሴጁን አብሬያት ሁሉ ሄዳለሁ። ከፈለገች ሄደን እጅ ከፈንጅ እናስይዘው፣ ንብረቷንም ታስውሰድ። እዛ ሆነን ፖሊስ እንጠራለን። እተባበራታለሁ። ንገሪያት እንዳትፈራ፣ ግን ለነሱ እንዳትነግራቸው። ምክንያቱም ሊናን አላምናትማ እኔ ሀይባ ከአንድም 10-30 ጊዜ አስበልታኛለች። እየሄደች ለሷ ምነግራትን በእህትነት እሷ አይጠቅምሽም እሱ ሌባ ነው ስላት እህትህ እንዲያለችኝ እያለች ነው የምታጣላኝ። አጣልታኝ ከወንድሜ ጋር እኮ ተቆራርጫለሁ በሷ ምክንያት። ነግሬሻለሁ ቅድም ተለያይተናል። ሀያት ማለት ያንቺ ሌላኛው ስምሽ ነው? አዎ ሀውዬ፣ ሳሬ ዶክመንት ስሜ ነው። ሀያት ትክክለኛ ስሜ ነው። ነግሬሻለሁ እኮ ከዚህ በፊት ኢትዮጵያ ያለው የምታስታውሺ ከሆነ ታውቂያለሽ። የላክሽልኝ ሜሴጅ ላይ ሰላም ታምራት የሊና አባት ነው። ሰላም ታምራት ደውልልኝ ቺማ ኮናዶ በጣሊያንኛ ነው መሰለኝ የጻፍሽው አይደል? በጣሊያንኛ ነው መሰለኝ። ሰላም ታምራት ደውልልኝ ብለሽ ከዛ በኋላ ያለው ጣሊያንኛ ነው ያገባኝ። ምንድነው ሰላም ታምራት ደውልልኝ፣ የምትችል ከሆነ ደውልልኝ፣ ሲመች ደውልልኝ፣ ግራሴ አመሰግናለሁ ብዬ እንትን አልኩለት። አልደወለልኝም። ኢንስቴድ ኦፍ መደወል ይሄን ቴክስት ጻፈልኝ። አንብቢው ያለው እኛ ድራማ አንፈልግም፣ ለድራማ ነው የመጣሽ ለው እንደፈራሁት ማለት ነው። የዛኔ እኔ ምን ጠረጠርኩኝ? አንድ ደቂቃ ስጪ። አንደኛ ነገር ሊናን ስለማላምናት እነሱን ስለማላምናቸው ስለምፈራቸው ነው አለች አይደለ? የጻፈችው ግን የራሴው አባት ጋር ነው አይደለ? መስጠት ብትፈልግ ነበር ኖሮ ታምራትን እፈልጋታለሁ ያለበትን አውቃለሁ ምናምን ከምትል ያለበትን ቀጥታ ለምን ለሰላም አትልኪላት? የሰላም ሰላም ቁጥሩ አይለኝም። በምንድን ነው ምልክላት? ሰላምን ጓደኛዬ አሜሪካ አለች እያልሽ አይደለ? ለአሜሪካ አለች ጓደኛዬ። አንቺ ሮማ ውስጥ ተባብሬያቸዋለሁ እንደዚህ አድርጌያለሁ ለማለት ብለሽ ነው? ለምን ብዬ ምን ድራማ አስፈለገኝ? እኔ የምን ድራማ? አሁን እኔ ላንቺ ጥያቄ አለኝ። አንዴ ሜሴጁን እሺ ላንብበው አንዴ ፕሊስ። ሰላም ሀያት ስልኩን ያላነሳሁልሽ አልተመቸኝም ነበር
ለማንኛውም አንደኛ ሰላም አንቺን ልታምንሽ አልቻለችም፣ ወንድምሽ ሰው መስሎ ስለሰረቃት። ሁለተኛ እሷ እህቱ መርዳት ከፈለገች ሰው ጋር እየደወለች ስልኬን ከምትጠይቅ ደውይልኝ ከማለት አድራሻውን በቀጥታ መስጠት ትችላለች። ለምጠይቃቸው ሰዎች ብዙ ድራማ እና ወሬ አልፈልግም ብላለች። ሶስተኛ የትም ሆነ የት መገኘቱ አይቀርም፣ ንብረቷን እንዲመልስላት ነው የምንፈልገው። በህግም ሆነ በኖርማል መቼም ቢሆን ፍለጋዋን አታቆምም። አራተኛ እኔም ለወንድምሽ እንደ አባት ነበር የሆንኩት። ቢሆን ትልቅ አባትሽ እሆናለሁ። የሌባ ተባባሪ ሊሆን እንደማልችል ልቦናሽ ያውቀዋል። እሺ ሳራ ለእንትና አባቷ ጋር የጻፍኩት በቃ በመጨረሻ በቃ በጣም እልህ ስለያዘኝ፣ ምክንያቱም እኔ የሚሄድበት መንገድ ሌላ ነበረ፣ እነሱ ደግሞ እየመጡ ያሉት መንገድ ሌላ መንገድ ነው። ከዚህ በፊት እንደተፈጠረው አልጨረስኩም እኮ ሳራ፣ እያነበብኩ ነው። ያንቺ መልክ ደግሞ አንደኛ እኔ ደግሞ ስለማላምናችሁ ነበር እሷን ማግኘት። መጀመሪያ መሴጁን ከሊና ተቀብዬ በትክክል ከአባቷ ጋር ያወራሽ መሆኑ ካረጋገጡ በኋላ ነው ይህን እያነበብኩ ያለሁት። ኦኬ ኦልሬዲ ቁጥሩን አረጋግጬ አንደኛ እኔም ስለማላምናችሁ ነበር እሷን ማግኘት ፈልጌ የነበረው፣ ምክንያቱም አብራችሁ ስትሰሩ ስለነበር። እኔ ግን መቼም አይቆጨኝም። ለልጅህ ነግሪያት ነበር፣ ይቅርብሽ፣ ሀጂ ችግር ውስጥ ነው የሚያስገባሽ ባልኳት እሱም እሷም ተጣሉኝ። ጭራሽ ከሱ ጋር ተመካክረው መድኃኒት አሰራችብኝ ብለው ስሜን አጠፉ። እንዴት ልመናችሁ? ሁለተኛ እንዳላገኛት ያረጋችሁኝ እናንተ ናችሁ። የሆነ አብራችሁት ስትሰሩ ስለነበር የሆነ ነገር ግልጽ ያልሆነልኝ ነገር ስላለ እሷን በቀጥታ እንዳገኛት ፈልጌ ነበር ያልኩትም ትክክል ሆነ። አስመለጣችሁት። ለሰው የሆቴል ክፈልልኝ ችግር ውስጥ ነኝ ብሎ ያወራው ሰው መረጃ አግኝቼ ነበር። ምን ያረጋል ከነነበረበት ሆቴል ጠፍቷል። እሱም አንቺ ከሀጂ ብሎ ቴክስት ጽፎ ቦልኮኛል። ሶስተኛ በየቦታው እየዞራችሁ ሀጂን አይታችኋል የሳራ ወንድም እያላችሁ ከምትጠይቁ ድራማ ከምትፈጥሩ በስነስርዓት ለህግ ብታመለክቱ በስልክ ቁጥሩ በሎኬሽን ይያዝ ነበር። ለፖሊስ አላመለከታችሁም እንጂ የሮማ ሰው እንደውም የሚያወራው አብረውት የሰረቁት ገንዘብ ይዞባቸው ጠፋ እያለ ነው አልሽ። ከዛ ይትወም ያበቃው እያለ ነው። አራተኛ እንደ አባትማ ብትሆነው ትቆጣው ነበር። አይደለም መቆጣት ብቻ ሳይሆን ከልጅህም ትለየው ነበር። እኔ እኮ ለወንድምነት በስጋም ለኔ ነው የሚቀርበው። ለልጅህ ተይ ይቅርብሽ ያልኳት አጭበርባሪ ስለሆነ ነው። የሱና የሷ ያንተ የድምፅ ቅጂ ሳይቀር የሆነ ከጀርመን መጥቶ እነ ሊና ጋር የተቀመጠ ልጅ ከነ ሚስቱ ወረቀት እጨርስልሃለሁ ያለው ልጅ ብሬን በሉኝ እያለ ሲልክልኝ ነበር። ድፍን ሮማ ሀጂ የሰው ብር እየበላ ስንቱን እንዳስለቀሰ ጠፍቶ አይደለም። አብረህ በልተሃል፣ አብረህ አስለቅሰሃል። ብሬን ተበላው ያለ ሰው አስፈራርታችኋል። ገንዘብ የተበላች ልጅ ሁላ መታችሁ በጋራ ደብድባችኋል። ስንት ሰው በሱ ጉዳይ አናግሮሃል። አብረን ነው የምንሰራው እያልክ ሰው ታመጣለትም ነበር። ኦኬ ገንዘብ የተበላች ልጅ ሁላ ይሄው እዚህና ምትበለው ደብድባችኋል። ስንት ሰው በሱ ጉዳይ ታመጣለት ነበር። ጠፍቶ አይደለም። ስትሰሩ የነበረውን ነገር ድፍን ሮማ ያውቃል። ሰዎች እኮ እኔ ጋር እየደወሉ ተበላን ሲሉ አያፍሩም እንዴ? አብረው ሲያጭበረብሩት ነው ሲካፈሉ የተጣሉት እያለ ነው የሚያወራው አልሽ። ከዛ ከእንዳንቺ አይነት ህይወቷን በአግባቡ መምራት ከማትችል ሰው ጋር ማውራት አልፈልግም ነበር። ግን አንቺና ወንድምሽ አሁንም ያቀዳችሁት አልሳካ ስላላችሁ ማትቧጥጡት ድንጋይ የለም። እኛም ሆነ ሰላም ከአንቺ ጋር ማውራት አንፈልግም። የወንድምሽ ሌብነት በይፋ ወጥቶለታል። በእኛ ስር ተደብቆ እንደሚዘርፍ አውቀናል። አመለጠ ለምትዩ እና ስልክ ሎኬሽን ለእኛ ተዩ። ብዙ ማውራት አንፈልግም። ብዙ ድራማ መስራት አመልሽ እንደሆነ ድፍን ሮማ ነው የሚያውቀው። ጆሮ ለባለቤቱ። ከዛ ፕራይቬት ጀት ያለው ባሌን እንኳን ሀብት እንካፈል ሳልል የተለያየው ሰው ይቅርታ፣ ፕራይቬት ጀት የሚለው ቃል ነው ያሳቀኛ። አም ሶሪ። እሺ ፕራይቬት ጀት ያለው ባሌን እንኳን ሀብት እንካፈል ሳልል የተለያየው ሰው ነኝ።
በወር ጥሩ ብር ባንኬ ላይ ያስገባልኛል። ግን ስራም እሰራለሁ። በላብ የተገኘ ነገር ደስ ይላል። እሺ በላብ የተገኘ ነገር ደስ ይላል። በእኛ ስር ተደብቆ ነው ያልከው። 3 ዓመት ሞላው እኮ አብሯችሁ ሲኖር። ምን ነው ተው እንጂ አንዷን ብሬን መልሱልኝ ስትል አልደበደባችኋትምን? ወንድምሽ ሚስቱና አባቷ እያሉ የሚደውልልኝ ሰዎች ጠርቼ ልብ ካለ አብረን ተቀምጠን እናውራ። እውነት እንደዛ ሲሉኝ ማመን ይከብደኝ ነበር። አንድ ከጀርመን የመጣ ከነ ሚስቱ ከልጆቹ ጋር ፕሮሰስ ወደ ሜክሲኮ እንጨርስልሃለን ብላችሁት ቤታችሁ ቁጭ አድርጋችሁት ወደ ወር በላይ እጥብ አድርጋችሁት ደውሎ እኔ ጋር ሲያለቅስ ነበር። እየዬ እግዚኦ አለማፈራችሁ። ድፍን ሮማ ሚያወራውን ሌባ ሲካፈል ይጣላል አመሉ ነው እያሉ ነው። እኔስ አይቆጨኝም። ለልጅህ ነግሬያት ነበር ይሄ ሰውዬ ይቅርብሽ ብያት። ቢዝነሱ ተመችቷችሁ አንተ ከነሱ ጋር ያገኛችሁትን ሁላ ኤርትራውያን ኢትዮጵያውያን ምስክር አሉ። አብራችሁት ብን ብላችሁ አንዴ መኪና ሲገዛልህ አቤት ፍቅራችሁ። እሺ አቤት ይሁሉ ረጅም። እሺ ቤት ቆን ያቆምኩት አርጋችሁ ወደ በእኛ ስር ተደብቆ ይሄን አንብበ ወንድምሽ ሚስቱና አባቷ ሲያቅ። እሺ ድፍን ሮማ የሚያወራው አለማፈራችሁ። አቤት ፍቅራችሁ። ምስኪን ሰላም እቺ የዋህ ልጅ የተሰራባት ድራማ አንድ ቀን እግዚአብሔር ይገልጽላት ይሆናል። አለቀ። ሰላም ግን አንዴ እግዚአብሔርን አንዴ ወላሂ ነው የምትይው ማሬ። እኔ ልጆችን ከክርስቲያን ነው የወለድኩት። እኔ ሙስሊም ነኝ። ከክርስቲያንና ከሙስሊም ጋር ነው የኖርኩትና እግዚአብሔር አላህ አንድ ነው። ሀቡዬ እሺ እንትን የመጀመሪያ ልጅሽን ያው በ14 ዓመትሽ ወልደሽ ቅድም አባት የልጆች አባት ስትይ እንዴ ተደፍሬ ነው የወለድኩት አላለችም? የምን አባት ነው እያሉ ነበር ኮመንት ላይ። የመጀመሪያ ልጄ ተደፍሬ በ14 ዓመቴ ነው የወለድኩት። ከዛ ሁለተኛ ባሌ ደግሞ ጣሊያኑ እሱ በስነ ስርዓት እንትኔ ነው ከጣሊያኑ የወለድኩት ልጄ ነው። 2 ልጅ ነው ያለኝና እሱ ትልቁ ልጄ ነው ምልሽ ለማለት የፈለኩት ነው። ባልሽ እንደ ሞተው አሁን እኮ እኛ ግራ ገባን። አሁን እኛ እኔ ጥያቄ አለኝ። አንዴ ለሳራ አንድ ጥያቄ። ቅድም ሊና መደብደቧን አላውቅም ብለሽ ነበር አይደል? እንዴት አስችሎሽ ዝም አልሽ ነው ጥያቄ። ምን አልሽኝ? እኔ አላውቅም ነበር አልሽኝ። በኋላ ወደ መጨረሻ አካባቢ ደግሞ ጀርመን ያለው ወንድምሽ ደውሎ ሊናን ሌባ እንደደበደባ እንደነበር ልንገርሽ። ጀርመን ያለው ወንድሜ ደውልልኝና ሀጅ እኮ ደወሎልኝ ነበር። ምን አለ ስለው ሊናን ከቤት ስትመጣ ከስራ እየመጣች ማታ ሌቦች ደብድቧት ስልኳ ምናምን ቦርሳዋን ቀምተዋት ሆስፒታል ሁሉ ገብታለች አለኝ ማለት ነው። ኧረ እባክህ አልኩትና አዎ። ከዛ ሌላ ደግሞ ማን የነገረኝ በቃ እንደዛ ነው። ምናምን ምንድነው መሰለኝ ይሄ ኖርማል ይሄ አላየሁም፣ ፎቶ አላየሁም። ከዛ በኋላ ስራ ቦታ መታታቅም ለረጅም ጊዜ ጠፍታ ነው። አሁን በቅርቡ ነው ስራ የጀመረችው። አብረን ነው የምንሰራው ብዬሻለሁ። ከዛ ያው ሰርጀሪውንም በዛው ተሰራች። በዛውም ያው ለረጅም ጊዜ አልመጣችም ነበር ስራ እና መመታቷን ፊቷ ላይ አላየሁም። ስትመጣ አሁን ያየሁት ፊቷን የትናንትና ተናግራለች። ፋራ ሊናም ተናግራለች እንዳላየሻት ማንም እንዳላየ። ይሄንን እኔ ግን አሁን አባቷ ብቻ እንዳየ ሐኪም ቤት ስትሄድ አባቷ ብቻ እንዳየ ለአባቷም ሌባ እንደደበደባት እንደነገረችው ፖሊስ እንትን ምንድነው ሆስፒታልም ሌባ እንደደበደባት ነው የተናገረችው። ኦኬ እንትን ደግሞ ፎቶን ደግሞ እሷ ፎቶ አንስታ ለእህቷ የላከችው ነው። ይሄ ከ7 ወር በፊት አሁን ድኗል ፊቷ። አሁን ቪዲዮ ለምን አታበራም ላላችሁ ቅድም ፊቷ አሁን ብታበራ ንጹህ ነው፣ ሰላም ነው። ይሄ ከ7 ወር በፊት የደረሰባት ድብደባ በሳራ ወንድም በሀጂ። ለምንድን ነው ሀጂ የተባለው? ሀጂ ያደረገ ሰው እኮ ነው ሀጂ የሚባለው። ጅዳ ነው የተወለደው፣ ስዑዲ ስለተወለደ ያው እናቴ አባቷ ሀጂ ስለሆነ ስማቸው ሀጂ በእግራቸው ሄደው ነው ሀጂ ያደረጉት የእናቴ አባትና ያው አባቴ ምትክ ለማለት ፈልጋ ምናምን ያው እዛም ጅዳም ስለተወለደ ያው በሱ ምክንያት ነው የምትለው እናቴ። እንግዲህ ያው ስለዚህ ሳውዲ ላይም እኮ የሆነ እንትን ፋውል ሰርቷል። ምክንያት ሌሎች ሳውዲ ነበር እንዴ ምናምን እያሉ ሲጠይቁ ነበር። ሳውዲ ላይ ነው በ3 አመቱ ነው የመጣው ሀቡዬ። በ2 ነው ተወልዶ በ1 አመቱ ምናምን ነው የመጣው። እንደዛ ነው። አይ ወደ 1 አመቱ ምናምን ኢትዮጵያ ሄደ ገባ። ኢትዮጵያ እናቴ ሜዛኔ ገባች። ከዛ ወደ ስዊድን ነው የመጣው። ከዛ ውጭ ሌላ ወንድም ነበራችሁ ሳውዲ ላይ ሰርቆ እጁ ተቆርጦ የገባ
አዎ በደንብ እንደኛ ቤት በጣም በዲግሪ ያዙ በሌብነት በውሸት በምን በጣም ፌመሶች የምር እጁ ሳውዲ ሰረቀ ቀኝ እጁ ነው የሚቆረጠው። መካ ውስጥ መዲና ውስጥ ሲሰርቅ እጅ ከፈንጅ ተይዘው እጁን ቆርጥ አድርገውለታል። እግዚአብሔር ማለት አላሳፈሩንም ማለት ይሄን እንደዚህ ነው የተቆረጠው ቀኝ እጁ ጎበዝ ልክ እንደሱ ሀውዬ ያረጋውን ቀረዋለው ላይፍ ላይ ከፈለግሽ መጥቶ ያሳይሻል ነው መማሪያ ይሆናል ለሚሰርቁ ሰዎች አርፎ እንዲቀመጡ ያለ እጅ እየኖረ ነው። ቆይ ጥያቄ ልጠይቅሽ። ስታስቢው መካ ላይ የጸሎት ቦታ ላይ መካ እኮ ማለት እኮ በሙእሚን እኮ በጣም ይሄ በክርስቲያኖች እኮ ኢየሩሳሌም እንደሚባለው እኮ ትልቅ ቦታ ነው። እንዴት ነው አንቺ እንደዛ አይነት ቦታ ላይ ለመስረቅ ማሰብሽ ራሱ እኮ የሚያሳፍር እኮ ነው ሀቢባ። እንዴ ደግ አደረጉ እንኳንም ቆረጡት። ኦፍ ኮርስ ያለ እጅ ነው እየኖረ ያለው። በቃ ያለ እጅ አዎ ያለ እጅ እንዴ አሁንም አርፎ አይቀመጥም። በግራ እጁ ይሰርቃል። ትቀልዳለች። እንዴት ነው ሁለቱንም መቁረጥ ነበረባቸው። የኛ ቤት ጉዳይ አልቀም አውዬ እሱን ታዩ። እኔ አንድ ነገር እኔ ግን ሀቢባ ምነግርሽ ነገር ልጄም ቢሆን ነው ምነግርሽ። ልጄም ቢሆን ሌባ ከሆነ ሌባ ነው የምለው። ገዳይ ከሆነ ገዳይ ነው። በተአምር ለምን ብቻዬን አልቀርም? ወንድሜ ስለሆነ ልጄ ስለሆነ ብዬ ከሌባ ጋር ማንም ነው የሚያውቀው። አልቆምም። እኔ ከእውነት ጋር ነው የምቆመው። ከሌባ ጋር አልቆምም። ወንድሜ ሊሆን አይችልም። ሌብነቱን ያመነለት ነው ወንድምነቱን መሰርዘው ማለት ነው። ስለዚህ አልቆምም። ገባሽ? ሰው አላፍርበትም። እኔ ምንም በዚህ ይሄን በማለቴ በፍጹም አልቆምም። ከሌባ ጋር አልቆምም፣ ከደፋሪ ጋር አልቆምም፣ ከገዳይ ጋር አልቆምም። ለእውነት ነው የምቆመው፣ ለእውነት ነው የምመሰክረው። ገባሽ? እሺ ስለዚህ ሌባ ደውለሽ የዛን ጊዜ ወንድምሽ ጀርመን ያለው ደውሎ ሊናን ሌባ ደበደባት ብሎ በነገረሽ ጊዜ ለሊና ደውለሽ ሌባ ደበደበሽ እንዴ ደህና ነሽ እንዴት ሆንሽ ብለሻታል? አባቴ ሞቶ ስራ አባቴ ሞቶ ዕለት መታ እግዚአብሔር ያጽናሽ አላለችኝም። ስራ ቦታ ሀቢባ እንዴት ነው እሷ ተመታች እንዴ? አባት የሚያክል ነገር ሞቶብኝ የልጅ አባትም ሞቷል። በ4 ወር ልዩነት ነው የሞቱት የልጅ አባትና አሊያው የፕራይቬት ጀት ማለት ነው። ይሄ ኢትዮጵያ ያለው የደፈረሽ የሱ በካንሰር ነው የሞተው። በ4 ወር ልዩነት ነው የሞተው ከእንትን ጋር ምንም ቢሆን ያው ቢደፍረኝም የልጅ አባት ነው። ገባሽ? ልጅ የሚጠራው በአባት ነው። አባቱን መቼስ ደፍሮኛል ብዬ አውጥቼ እንትን አልለውም። ምን ያላረግም ያንን የተደፈርኩት ስቃይ የደረሰብኝ አቢዩዝ የተደረኩት እኔ ነኝ። ሶ በኔ ግን ለዚህ ድብደባ ነው እኛ ዋናው ጥያቄያችን። አዳምጪ ነገርኩሽ እኮ ሊናን እንኳን ደብድበሻት አይደለም አልኩሽ እኮ አንገቷን ከያሻት እዛ ብሔር ምስክሬ ነው። አንገቷን ከያሻት ፖሊስ ነው የምጠራብሽ። ታዩና ሰውነቷን ከነካሽው ይጠቁራል። በጣም በእህቶቿ ህይወት ስላስፈራራካት ነው ፖሊስ ያልጠራችው። አንቺ እንዴት አይነት ድራማ ነው? የትኛው እህቶ እኔ ጋር ስልክ እያወራች ነው የመታት። እኔ አለሁኝ እኔና ሚኪ ጋር ስልክ እያወራች እኔን ራሱ ሰድበኸኛል። ትክዳለህ? እንዲያርገሃት ከበቃ በኋላ ደግሞ ጭራሽ ብዬ እኔ ሀቢባ ያልሽ እኔ ከዚህ በኋላ ተራው ሳይደርስ ሚዩት የሚያበራ ሰው ነቅ እያስወርዳለሁ በጣም ከትልቅ ይቅርታ ጋር ሚዩት ማንም ሰው እንዳይፈታ። አዳምጪኝ። እሺ አሁን እንደዚህ ብላ የሚያስለፈልፋት ፓስፖርቷን ልካልኝ የወደቀ ፓስፖርት ልካልኝ እንድልካት ፈልጋ ካትስከፊ አትሄጂም አልክሽም ብዬ ስላልኳት ነው እንዲህ የሚያንጨረጨራት። ስመታት ሰማ ምናምን ለሚለው ተይው ሊና። እኔ ዛኔ ይሄ ይመታኛል ምናምን ላለችው ማለት ነው ወንድሟ ትናንሾች ናቸው ላለችው በሬ የሚያክል ወንድም ነው ያላት። አመቱ ነው፣ በጣም ትልቅ ነው፣ በጣም ግዙፍ። ኦኬ እንግዲህ አንቺ አስቢው፣ ዝም ብለሽ አስቢው። እናቷ የእንጀራ እናቷ፣ አባቷ፣ ወንድሟ፣ እህቷ አንድ ቤት ውስጥ እየኖርን ህፃን ልጅ ያለችበት ቤት ውስጥ እኔ ልመታት፣ ከዛ እሷ እየፈራች ለእህቶቿ ፈርታ ዝም ስትል ማለት ነው። ለምን የማይመስል ነገር ማውራት ያስፈልጋል እንዴ? ለምን የማይመስል ነገር ማውራት ያስፈልጋል? እጇን ቆርጣ ታውቃለች። እንደዚህ ገዝግዛው ቆርጠዋለች። ሀቢባ ጥለህን እሱም ነግራናለች። የኔ ጥያቄ ታጂ እንዲያንተ ማዳምጠኛ ይህን ፎቶ ምንድን ነው ታዲያ ከየት ይመጣል? እኔ አልመታዋት። ማን መቷት ነው? የዛኔ ተመታ ተዘርፋ ሆስፒታል ተኝታ ነበር። ሆስፒታል ድረስ አባቴ አያውቅም ምናምን ላለችው ደግሞ ደውዬለት አባቷ በሩጫ መጥቶ ነው የወሰዳት ወደ ሆስፒታል። በሩጫ መጥቶ ወደ ሆስፒታል የወሰዳት አብረን። እኔ የሰዓቱ ዶክሜንት ጠፍቶብኝ ስላልነበረ ፖሊሶች ከመጡ እንዳልሄድ ብለው ለም ተናግረሻለሁ፣ ያው ቃሌን ሰጥቻለሁ፣ እናግዝሻለን ብለውኛል፣ ደብድበውኛል። ሀቢባ አንድ ነገር ልንገርሽ፣ እንደዚህ አይነት ደረጃ ካደረኩኝ 2 ወር ከሆነ ከጠፋው ምን ካልኩኝ ለምን እስከዛሬ የት ነበሩ? ለምን አልተናገሩም እስከዛሬ ድረስ? አንቺ ሰው መጥቶ እንደዚህ ሆንኩኝ ስላልኩ የሴት ልጅ ጥቃት ተብሎ ዝም ብሎ ነው እንደ ፎቶ የሚለጠፈው? አንቺ እኮ እማቀሽ
ከግራም ከቀኝም ያለን ሰው አዳምጠሽ አድርጎታል ወይ ያላደረገም የሚለውን ነገር አንደርስታንድ አድርገሽ አክሰፕት አድርገሽ ነው አይደል ፍርድ የምትሰጪው። ትክክል። ሲጀመር እየነገርኩሽ እኮ ነው ሊና የልጇን አባት ወደ እሷ ሲመጣ እንኳን የሚነግራት ፖሊስ ያላት ሰው ናት። አይደለም እኔ ሊናን አስፈራርቼ በእንደዛ አይነት ደረጃ ልሄድ እየነገርኩሽ እኮ ነው። ሮማ ሲመጣ ፖሊሱ ደውሎ ሮማ መጥቷል የልጅሽ አባት ብሎ የሚነግር ፖሊስ ያላት ሰው ናት። ይሄ እኔ ከሷ ጋር ብዙ የማያግባባን ነገር አለ። ነገርኩሽ። ሰው የምታሳምነው በማልቀስ ነው። ይሄ በማልቀስ በማለት እየየ በማለት ሰው ታሳምናለች። እኔ ደግሞ እንዲህ አልቃሻ ሰው ደግሞ አልወድም፣ ጥሎብኝ አልወድም። ይሄ አናቅም እህቴም ድብና አርጋ ታውቃለች ምን እንደምሰራ። ሊናም ድብና አርጋ ታውቃለች ምን እንደምሰራ። አውቀው ነው የመጡት። ሊና ተመችቷት ጣፍቷት ስራ ቆማ እግሯን ሰቅላ ስትበላ ነበር። ልጇን 400 ብር የሹፌር እየከፈልኩ ነበር ትምህርት ቤት የምልክላት። ሞግዚት ሁሉ በ400 ብር ቀጥሬላታለሁ። ይሄ የኖረችው ህይወት ነው። ኖረች ድሎት ነው። ድሎት ደግሞ ሲጎል ሰው ያንገበግበዋል። እሺ ጥያቄው አሁን ለምን መጣች ታዲያ? እንደዛ ከሆነ አሁን አንተ እንዳልከው 2 ወሬ ነው ከጠፋው እስካሁን ለምን አልመጣችም? ዛሬ ለምን መጣች ትላለህ አንተ? ንገረን፣ ለምን መጣች ዛሬ? ለምን መጣች መሰለሽ? የመጣችበትን ምክንያት ልንገርሽ። በቃ እኔ ግልጹን ልንገርሽ። አባቷ ፎቶ የለጠፈው አልኩሽ። ኦኬ። አባቷ ሌባ ነው፣ ይፈለጋል። ከስዊድን ሰዎች ከኤርትራዎች እና ከኢትዮጵያኖች ከስዊድን ዘርፎ የመጣ ነው። እዚህ መጥቶ ከጣሊያን ከሮማ ምናምን ዘርፎ ምናምን ብሎ ለጠፈ። ከዛ ሳቄ መጥቶ 4 ዓመት ሙሉ እየሰረኩና እየዘረፉ በማመጣው ብር ነበር ስትበሉ ስትቀለቡ የነበረው ምናምን ብዬ ከአባትየው ጋር አንዳንድ ንግግር ጀመርን። ኦኬ። ከዛ ስለና እናቷን ስትነኪባት ነርበስ ነው የምትሆነው ልጅቷ። ሆም ብዬ ነርበስ እንድትሆን ነው ያረኩት። ስለ እናቷ ያነሳሁት። ከዛ የእናቷን ስም ሳነሳ ከአባቴው ጋር አጋጣሚ እንደመደወል ነበር። ጠብቅ፣ በሌላ ሚዲያ ነው የምንሄደው፣ በእንትንም እንሄዳለን ወደ የሚል ገባማ መጡ ማለት ነው። እህቴ ለምትያት ደግሞ አሁን እንደዚህ መታ የሷ አጋዥ የምትሆነው እኔ በሌለውበት እናቴ ጋር ሄደው እኔን እንደሌለው አድርገው ቤቱን በራሳቸው ስም ከወንድሜ ጋር ሊያዞሩ ብለው። ኦኬ እየሰማሽኝ ነው? ይሄ ግን አልገባንም። ኢትዮጵያ እኔ በሌለሁበት እናቴን ውክልና እንዲሰጧት አድርገው ድራማ ሊጫወቱ ከወንድሜ ጋር አስበው እኔ እንደሌለው ከወንድምህ ጋር ሳውዲ እጁን ከተቆረጠ ወንድምህ ጋር ኖ እጁን ከተቆረጠ ወንድሜ ጋር ሳይሆን ጀርመን ካለው ጋር። ኦኬ ጀርመን ካለው ጋር እናትህን አታለው ቤቱን በማን ስም ያዞሩት? እናቴን ወረቀት አጽፈው ምን ብለው የማይሆን ነገር ስታይ እናቴ ተጣሉ። ከእናቴ ጋር ተጣልታ ነው እየበረረች የመጣችው አሁን ማለት ነው። ወንድምክና የሊና እህት ማን? ወንድም አይደለም እህቴና ወንድሜ። እህትክና ወንድምክ እናትክን ሊዘርፏት ማለት በቃ ስም አዙረው ቤት እንሰራለን ምናምን ሊሉ በእነሱ ውክልናው በእነሱ ስም ሊያረጉ ሊዘርፏት ማለት ነው። ወንድምና እህት ሊዘርፏት ብዬ ማለት አልችልም። ለምን? ለቤቱም አሳቢ ስለሆነች ይሄ ግልጽ ነው። አሳቢ ከሆነች አሳቢ ናት። አሳቢ ካልሆነች አይደለችም። ይሄ ሐቁ ነው። እውነቱ ነው። በማን ስም ሊሆን ነበር ቤቱ? በወንድምህ ወይስ በሳራ? በሁለቱ ይሁን በሳራ ይሁን አላቅም። በማን ሊሆን እንደነበር አላቅም። ግን እኔ አንተና አውት ሊያረጉክ የፈለጉት አሁን ገባ። አውት ሊያረጉኝ ስለፈለጉ ማለት ነው። እና ይሄን ድራማ ፈጥረው ሲመጡ እሷ ማውራትም አትፈልግም ከኔ ጋር። እንዲህ ነው፣ አዎ ተጎድታለች፣ እንዲህ ነው። ይሄ አሁን ነው መተጋገዝ የፈለጉት። መጀመሪያ መተጋገዝም መነካከትም መተያየትም አይፈልጉም። ገባሽ? ስለዚህ እኔ ከነሱ ጋር ሳያውቁ አናቅም። እኔ አላቅም ነበር፣ አባት አያቅም ነበር ምናምን የለም፣ ውሸት ነው ይሄ። ኦፕራሲዮን ደግሞ ላለችው እዚህ ሀገር በየወሩ እየከፈልሽ ነው የምትታከሚው? ኖ አይደለም፣ እኔ ልከፍልላት፣ ላሰራት፣ ሰውነቷን ላሰራት ፕሮግራም ያዝን። እህቴ ያለችው ዶክተር እህቴ ናት የወሰደችን እዛ ዶክተር ጋር። ገባሽ? ፋት ለማስመጠጥ አይደለም፣ ፋቱ ከሆዷ ውስጥ ወጥቶ ቂጧ ላይ ለማስጨመር
ምንም ይሄ ዝም ብሎ ሩጭ መሄድ አያስፈልግም። እዛው ከሆስፒታሉ እኮ ዶክተሩ የተጻፈበት ምናምን ወረቀት ማምጣት ይቻላል። ምንም ይሄ እንትን ነገር እኮ አይደለም። ይሄ እኮ ሌጋል ነው እኮ። እኔ አስመጥቻለሁ እኮ አልኩሽ። ምንድነው ይሄ እኮ የሚቀበል ነገር አለ። እኔ አድርጌያለሁ። ከሆዴ ፋቴን አስወጥቻለሁ ከአንድም ሁለቴ። ኦኬ ተስማማን። አዳምጪ ልንገርሽ። ተስማማንና ቀጠሮ አስያዝን። የቀጠሮ ቀን እኔ ስለምከፍልላት የቀጠሮ ቀን ምን አልኳት? አጋጣሚ ሲደርስ የሆነ ብር ነበር ዘገየብን። ሲዘገይ ሊና ይሄን ቀጠሮ አሳልፊው አታርጊ አልኳት። አይ እንደ ኦሬዲ ሰርጀሪ ማድረጊያውን ቡክ አድርጓል መቅረት አይችልም ምናምን አለ እና ያለውን እውነታ ንገሪው። ከዛ ዶክተሩም ስታስረዳው ስትነግረው እሺ አለ። እሺ ብሎ ነው ይሄ ማለት ብድር ነው ብድር። እሺ ያለው ምን ከዛ በኋላ እንድንከፍለው ተስማምቶ ነው። ይሄ ሳራ እንዳለችው ሊና አምልጣ ምናምን የሚባል ድራማ የለም፣ ውሸት ነው። ስለዚህ ሳራ ሊናን የውሸት ነው አምልጣ አልሄደችም። አምልጣ አይደለም ሄደችው። አምልጣ ሳይሆን ሄደችው ዶክተሩን በስርዓት ነግራው ከዛ በኋላ ብሎክ አርጋዋለች። ብሎክ ማድረጉን እውነት ነው፣ ብሎክ አርጋዋለች። ግን ረፊ ብያታለሁ፣ አታርጊ ብያታለሁ። አሁን ብር የለም ረፊ ብያታለሁ። ኖ ምናምን ብላ አንተ ለኔ ማድረግ አትፈልግም ምናምን ብላ ብላ ጮሃ ሄዳ ተሰራች። ለምን ብር የለም ማለት በአንተ በጣም ትሰራለህ። የ100,000 ዩሮ ሮሌክስ ሰዓት የምትይዝ ጀግና። ሰዓት መሸጥ እኮ ኢዚ አይደለማ። ሰዓት መሸጥ እኮ ከባድ ነው፣ ቀላል ነገር አይደለም። ኦኬ ስለዚህ ስላልተሸጠ ነበር ይፈልጋል። ጊዜ ስለሚፈልግ ጊዜ የሚፈልግ ነገር ከሆነ ደግሞ ጊዜ ይፈልጋል። ገባሽ? ስለዚህ ታይ ብያታለሁ። አይ ምናምን ብላ አረገች። ከዛ በኋላ ነገሮች ወደማይሆን መንገድ ሄደ። ጥሩ ነገር አልሆነም። ከሷ ጋር በጣም ጭቅጭቅ ሲበዛ ነገሮችም በቃ በጣም እየደበረኝ ሲመጣ ትቼ ሄድኩኝ። በቃ ነገሩ ምንም ነገር አልነበረም እኮ። ይሄ ወንድሜ ጋር ደውሎ ውጪ ዶክሜንት ስለሌለው ነው ምናምን ዶክሜንት አለኝ። የውሸት ዶክሜንት አለን። ፖሊሶቹ ጋር ሄደን ዶክሜንቱ የውሸት ነው አሉ። ዶክሜንት አለኝ፣ የውሸት ዶክሜንት አይደለም ያለኝ። ማንኛውም ሰው ስዊድን ውስጥ እኔ ጋር ያለውን ፐርሹን ነምበሬ ምናምን ከነገርሽው በፐርሹን ነምበሬ ያለውን ነገር ማውጣት ይችላል። ይሄ ዝም ብሎ ፓስፖርት የለህም? አዎ ፓስፖርት የለኝም። ልክ ነው። አይዲ አለህ ወይ? አዎ አይዲ አለኝ። ፓስፖርቴ ስለጠፋ ነው፣ ስለሌለኝ አይደለም። ውጪ ነው ማድረው ብሎኝ ወንድሜ ደውሎ ምናምን ውጪ ነው